ራሱ የተገረዘውንም ቢሆን አምላክ የአሕዛብም አምላክ እስከሆነ ድረስ የአይሁድ ብቻ ሳይሆን የአሕዛብም አምላክ እስከሆነ ድረስ እናመልከዋለን ነው አለብኝ። እሺ ስንት ደቂቃ ልስጥሽ? መልስና መጠየቅ አይቀርም። ይሄን ጥያቄ እጠይቃለሁ። ሀሳቤን ስጨርስ ብዙ አልፈጅም፣ ግን ሀሳቤን ልጨርስ አትሊስት። ምክንያቱም አሁን እናንተ ያወራችሁበትን ደቂቃ በደቂቃ አልተመንኩትም። ስለዚህ እኔም የራሴን በደቂቃ ልተምንበት የምችልበት ምክንያት የለም። ቆይ እሺ አንዴ እንደዛ ከሆነ እኔ ላውራህ በቃ እንዴ ኢብራሂም ካላወራ ሰዓቱን ጨርሰዋለሁ ማለት ሀሳቤን በቻልኩት አቅም አሳጠሪልም መቻወራው ተራን እኩል ኦኬ እሺ ቀጥልሽ አንተ ቀጥልሽ ቆይ ኢብራሂም በቃ እኔ ላውራ ከዛ አውርቶ ትጠይቀዋለህ እንደዛ አይሻልም እሺ ተጨማሪ ጥያቄ ግን እንደው መጀመሪያ እንልመልስ ኢብራሂም ስልኩን ቆይ አንዴ ክርክር እንደሆነ አንዴ ኢብራሂም ሀቢቢ እንደዛ አይሻልም አንዴ ኢምራን ይያንዴ ኢምራን ቆይ ነው እስላም ፕሌሳችን አትሆንም ይቅርታ ብራዛ አንዴ እሺ አንዴ ከኔ አውርዱት አቦ እንደዚህ የሚረብሽ አንዴ አይ ክርክር ይቅርታ በጣም እሺ ክርክር እንደሆነ ብዬ ነው ሀባይቢ ጆን ጥሩ ሰው ነው ስለዚህ ላውራና እንዴ ከዛ በኋላ ኢብራሂም ትጠይቀዋለህ በቃ በኋላ እሺ ጆን 3 ደቂቃ አለ 3 ደቂቃ 4 ደቂቃ ሰጥሃለሁ በቃ ታወራለህ እሺ አሁን ሀሳቡን መሰላችሁ ልጁ ምንድን ያለው ወገናችን ጆን ሚታገሽ እንዳታቋርጠኝ 2 ደቂቃ ብቻ ነው የማወራው ከዛ ታወራለህ ሙት አድርገው አንዴ እሺ ያ ጀማ ምንድን ያለው ሰምታችሁ ከሆነ ኢየሱስ ፍጡሩን ፈጣሪም ነውና እኔ የማመልከው ፍጡሩን ፈጣሪ ነው ያለው አስቡት አንድ ሙስሊም ጠረኛ የሆነ ሙስሊም ፍጡሩን ፈጣሪ ነው ሲያመልክ አንደኛ ወተበለ ኢብራሂም ገልጸዋል ኢየሱስ ያደገው ራሱ በአካል ነው አካሉ እያደገ ነበር ኢየሱስ እያደገ ነው የመጣው ጡት እየጠባ እየበላ እየጠጣ ነው ያደገው አንድ ሰው ሳድግ ደግሞ ምግቡ ነው ምግቡ መቼም ግን ሳይመጡ ዝም ብሎ አይቀየርም ሙት አድርገው እስቲ ኢላሂ ለምን የምታደርገው አሁን ሰበዛ ሙት አድርገው ኦኬ አንድ ሰው ሲያድግ እንደምናውቀው የሚበላው ምግብ ነው እየተቀየረ አይደለ ወደ ሰውነት የሚሆነው ምግቡ ፕሮቲን እየሆነ እያደገ ይመጣ አይደለ ኢየሱስ የሚበላው ምግብ ምን እየሆነ መጣ እያሳደገው መጣ ኢየሱስ እያደገ መጣ ኢየሱስ አካል እየሆነ መጣ ምን ምግቡ ራሱ ምን ሆነ ግማሹ በካካ ይወጣል በመቀመጫ ይወጣል ካካ ሆኖ ማለት ነው ግማሹ ደግሞ ሰውነት ያሳድገው አይደለ ስለዚህ ኢየሱስ ያሳደገው ሰውነቱ ያ ምግቡ ራሱ እየተመለከ ነው ያለው ለምን ከተባለ ክርስቲያኖች ማንን ያመልካሉ ኢየሱስን ያመልኩታል ክርስቲያኖች ኢየሱስን ካመለኩ በክርስትና አስተምሮ የኢየሱስ ስጋ ፈጣሪ ከሆነ ክርስቲያን ወገኖች ምግብ ታመልካላችሁ ማለት ነው ለምን የኢየሱስ ስጋ ራሱ በክርስትና አምላክ ነው ቃል በቃ ሳይካለ ሃይማኖታዊ እንደውም ላውጣው አንዴ ወይ ላውጣው እሱን አንዴ ኢብራሂም ኧረ ጨርስ አይበቃም እሺ አሁን እንኳን ቆይ 2 ደቂቃ መስሎኝ ያላለ ፍራንት ምን አስበህ እንዴ አሁን ሰበዘህ በቃ ተከብሮ ወገናችን 2 ደቂቃ መቻ አወራሁ እንዴ ምን አይነት ሰው ነው በአላህ እሺ ተመልከቱ ሀባይቢ እንደዚህ ይላል ይሄ መጽሐፍ ይሁት ካሜራ ዞረብኝ እሺ በማስረጃ እንዲሆን ብዬ ነው እሺ በጣም ይቅርታ ይሁት ሃይማኖታዊ እንደዚህ ይላል ከቅድስት ድንግል ማርያም የነሳው ይህ ስጋ እውነተኛ የባህሪ አምላክ ነው አለ የኢየሱስ ስጋ ምንድን ነው አምላክ ነው ይታያችኋል ኢየሱስ ስጋ አምላክ ነው የኢየሱስ ስጋ አምላክ ከሆነ ኢየሱስ ደግሞ ስጋው የመጣው ከምንድን ነው እየበላ ነው ስጋው ኢየሱስ እየበላ ያለው ስጋ እየበላ ያለው ምግብ ስጋ ሰውነት ሆኖ ስለዚህ በክርስትና አስተምሮ ምግቡ ራሱ እየተመለከ ነው ያለው ለምን የኢየሱስ ስጋ እየተመለከ የኢየሱስ ስጋ ደግሞ ከምንድን የመጣ ጀማ የኢየሱስ ስጋ የመጣው ከምግብ ነው አንደኛ ስለዚህ ክርስቲያን ወገኖች ምግብ ያመልካሉ አንደኛ ሁለተኛ ደግሞ ፍጡርም ያመልካሉ ማለት ነው አንድ ልጨምርላችሁና ከዛ በኋላ ወገናችን ደግሞ ያወራል ያ ጀማ በደንብ ተመልከቱ እንግዲህ ያዳመጠ ሰው ክርስትና ውድቅ ያደርገዋል ይሄን መጽሐፊው እንደዚህ ነው አረ አላህ ጆን የምርህን ነው ግን ዛሬ ጤነኛ ነህ በአላህ ልጨርስና ታወራለህ 4 ደቂቃ ሰጣለሁ አልኩህ አይሰማህም እንዴ ምን አይነት ሰው ነው እንደዚህ እስካሁን ያወራችሁት እኮ በእርግጠኝነት ቢያንስ 15 20 ደቂቃ ይሆናል ኧረ አላህን ፍራ 2 ደቂቃ ራሱ ሙላን በአላህ አሁን ጋር ላይ ጀመርኩት ለምን አትረጋጋ ኦኬ አልፈለገም ማለት ነው ያንተ እኮ ነው 2 ደቂቃ የማይሞላው ያንተ እኮ ነው 2 ደቂቃ የማይሞላው ትችዋለህ ኢብራሂም ትችዋለህ በቃ ልጁ ለማወቅም ፈቃደኛ አይደለም በቃ ቀጥሉ ያወራ በቃ ያው አውራ ደስ ይበልስ ለማወቅ አይደለም ፈቃደኛ ያለንኩት በደንብ ራሳባችሁን የሰማሁት ለማወቅ ፈቃደኛ ነው ታዳምጠኝ ነበር ያዳመከኝ እኮ አይደል ያቋረከኝ ያለው በቃ ቀጥል ችግር የለው እሺ ያው ጥሩኛ ነው 3 ደቂቃ እሺ 3 ደቂቃ እስናፌር ቆይ 3 ደቂቃ አይደለም እሱን እናወራም በተለይ 3 ደቂቃ ግን እሺ አሁን ቀጥል መጀመሪያ ሲጀመር ማለት ነው የጠየቀኝ ጥያቄ ምን ነበረ አንተ የምታመልከው ማን ነው ማለትም ደግሞ ክርስቶስ ፍጡር ነው ማለት የሞተው ፍጡር ነው ወይስ አምላክ ነው የሞተው እግዚአብሔር ነው ወይስ አይደለም ምክንያቱም እግዚአብሔር አይሞትም ክርስቶስ ደግሞ ሞቷል ስለዚህ ክርስቶስ እግዚአብሔር አይደለም ወይ ነው ጥያቄው ማለት ነው የመጀመሪያው ጥያቄ እሺ ለዚህ እንትን መልስ ልስጥክና እስቲ የዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ብከፍትልኝ ደስ ይለኛል ማለት የዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ራስ ክፈተው እስከዛ ድረስ ላንብብልህ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ ቀኝ እጁንም ጫነብኝ እንዲህም አለኝ አትፍራ ፊተኛውና መጨረሻው ሕያውም እኔ ነኝ ካለ በኋላ ምን ይል ነበር ሞቼም ነበርሁ
እነሆም ለዘላለም ድረስ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልንም መክፈቻ አለኝ። ሶ ምንድነው እያለ ያለው እዚህ ጋር? ስለማን ይሄን ማን እየተናገረ እንዳለ ታውቃለህ? ለትም ኢየሱስ ክርስቶስ ነው። ምክንያቱም ሞቼም ነበር ብሎ የሚያናገረው መቼስ አብ አይደለም የሞተው፣ መንፈስ ቅዱስ አይደለም የሞተው፣ ራሱን ኢን ሂውመን ፎርም ሪቪል ያደረገው ነው የሞተው። ስለዚህ እዚህ ጋር ምንድነው የሚለው? ዮሐንስ ባየሁትም ጊዜ ከእግሩ በታች ወደቅሁ ምናምን ካለ በኋላ ቀኝ እጁን ማሳረፍብኝ። ከዛ ምን አለው? አትፍራ፣ ፊተኛውና መጨረሻውም ሕያውም እኔ ነኝ፣ ሕያው ነኝ፣ ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ምን ብዬ ነበር? ሞቼ ነበር። አይ ቲንክ ይሄ በደንብ እንትን ይመስለኛል። ሲቀጥል ደግሞ ሌላ እዚህ ጋር እያወራ ያለው ኢየሱስ ክርስቶስ መሆኑን ሌላ ማረጋገጫ አለ። እዚህ ጋር ምዕራፍ 2 ቁጥር 1 ላይ በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7 ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ይሄ ማን ነው? ከላይ በምዕራፍ 1 ቁጥር 12፣ 13፣ 14፣ 15 እና 16 ላይ የተገለጸው አካል ነው። ይህም የተገለጸው አካል ማን ነው? ሞቶ የነበረው ግን ለዘላለም ሕያው የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ይሄን እያለ ያለው ማለት ነው። ስለዚህ ይሄ በደንብ ስለ ሞትና ሕያውነቱ ይገልጻል ብዬ አስባለሁ። ሁለተኛ ጥያቄ ደግሞ ሞቷ ማለት ስጋውን ታመልከዋለህ ወይ ነው? በደንብ ነው። ምክንያቱም እሺ አሁን ለምሳሌ ሌትስ ሴይ ዳት አንድ ኪንግ አለ። ከዛ ያ ኪንግ ጦርነት መጣና ወታደር ሆኖ ከዛ ምን አለ መዋጋት ጀመረ። ያ ኪንግ ኦርደር ብቻ ማድረግ አይችልም ነበር፣ መዋጋት እኮ አይጠበቅበትም አይደለ? ግን ተዋግቷል። የተዋጋው ምን ስለሆነ ነው? ወታደር ስለሆነ ነው። ስለዚህ እኔ ይህንን ኪንግ ሳከብረው ወታደር የሆነውን ፎርምን አልወደውም። እኔ የምወደው ንጉስነትን ነው እንጂ አንተን ወታደር ስትሆን አልወድህም ማለት አልችልም። ምክንያቱም ወታደር የሚሆነው ንጉስም መሆን የነበረው ራሱ ሰው ነው። ገብቶሃል? ወታደር ሆኖ የተዋጋው ወታደር ሆኖ እንደመምጣቱ ነው እንጂ ወታደር ሆኖ መጥቶ መዋጋቱ ንግስናውን አያፈርሰው። ምክንያቱም ስቲል ንጉስ ነው። ገብቶሃል? ስለዚህ ልክ እንደዚህ ሁሉ ክርስቶስ ያ በመንበሩ ላይ የነበረው ያህዌህ ተብሎ በብሉይ ኪዳን የተገለጸው አምላክ ራሱ ማለት ነው እዚህ ጋር ሂውመን ፎርም ይዞ የመጣው ኢን ሂውመን ፎርም ራሱ ሪቪል ያደረገልን እሱ ነው። በእርግጥ ማንም ሰው እግዚአብሔር አይቶት እንደማያውቅ ታውቃለህ። እኛ እግዚአብሔርን ባለበት ሁኔታ ላይ ወይም ደግሞ በቃ ሂዝ ዲቫይን ግሎሪ እኛ እሱን ማየት አንችልም። ስለዚህ እሱ እኛን ማለት እንድንረዳው አድርጎ መግለጽ የሚችለው እንደኛ አንዱ ሆኖ መምጣት ነው። ለዚህም ነው አማኑኤል ተብሎ የተሰጠው ስም። እግዚአብሔር ከኛ ጋር ሆነ፣ ከኛም አንዱ መሰለ። ገብቶሃል? ስለዚህ እዚህ ጋር እኔ ንጉሱ የወታደርን ሱት ለብሶ ሲመጣ ወይም ደግሞ ወታደር ሆኖ ሲመጣ ሲዋጋም እኔ እዚህ ጋር የተዋጋው ወታደር ሆኖ ስለመጣ ነው እንጂ ንግስናውን ስቲል አላፈረሰው። ንጉስ እንደሆነ ነው ያለው ማለት ነው። አይ ቲንክ ስለዚህ ይሄ ራሱ የሰው ማለት ሰው ሆኖ መምጣቱ ንግስናው እንዴት እንደማያፈርሰውና ስቲል አምላክ መሆኑን ማመልከቻ ይመስለኛል። ጃን ጥያቄ ትዝ አይለኝም። እስኪ ሌላ ሶስተኛ ጥያቄ ጠይቀው ምን ነበረ? ጊዜን ጨርሳለሁ። ኢብራሂም ተኛ ነህ ያነሳው ሀሳብ ላይ ሄድና ጠይቀዋለህ። ባይዘው ያነሳው ሀሳብ የዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ እኔ ጋር ታወራለህ። በኋላ ያመጣው ሀሳብ አያስኬድም። እኔ ጋር ታወራለህ። ዮሐንስ ላይ አያስኬድም። እኔ ጋር አምላክ ነው የሚለውን ብንስማማ ራሱ ፍጡር መሆኑን አልዳንም። እስካሁን ስቲል አልዳንም እኮ በቃ የፈለግከውን አምጣ። ዮሐንስ አንዳንድና አምጣ አምላክ አድርገው፣ የፈለግከውን ጥቅስ አምጣ አምላክ አድርገው። ፍጡር መሆኑ ግን አይቆም። አሁንም ጥያቄ ይህ ምንድነው? ጆን መልስልኝ። ይህን ጥያቄ መልስልኝ ጆን። ይህ ምንድነው? ገት አንጀት። ገት ኢየሱስ ገት አለው የለውም? ዋይናት ኢየሱስ ይህንን ገት አንድ ላይ ነው የምታመልከው ወይስ ነጥለ ነው የምታመልከው? ይህንን ገት አይ ቲንክ በአናሎጂ ላይ መለስኩልህ ይመስለኛል። ማለት አናሎጂ በቂ ማለት የሆነ ይመስለኛል። ሊትራሊ አሁን ባክ ኤንድ ፎርዝ ነው የጠየቅኩ ያለሁት። ተመልከዋለሁ ወይስ አታመልከው? ሳትነጥል የክርስቶስ አንዱ አካል ስለሆነ አመልከዋለሁ። ኦ ማይ ጋድ። እሺ አንዴ ልጨምር ጥያቄ ጨምራለሁ። እነዚህ ምንድናቸው? አንቲባዮቲክስ፣ ጀርሞች፣ ይቅርታ ጀርሞች። እነዚህ ጀርሞች ታውቃቸዋለህ? በሰው ውስጥ ያሉ ጀርሞች ፓራሳይት ሆኖ የሚኖሩ እኛ ውስጥ ፓራሳይት ሆኖ የሚኖሩ ጀርሞች አሉ። እነዚህ ጀርሞች ከኛ ለብቻቸው የራሳቸው የሆነ ህይወት ያላቸው ናቸው። እነዚህን ጀርሞች አንድ ላይ ታመልካለህ ወይስ አታመልክም?
ያለ እነዚህ የሰው ልጅ መኖር አይችልም። እባክህ መልስልኝ። ኦኬ እሺ ማለት ምን ብዬ እንደመለስልህ እኮ ነው ግራ ይገባኝ። ማለት እኮ ለዛ ምን ብሎ እንደምናነሳው ራሱ ግራ ይገባል። ለዛ ሌላ ውስጥ ትገባለህ። ኦኬ አሁን ካልኩ ሌላ ውስጥ ትገባለህ። አይም ካልኩ ሌላ ውስጥ ትገባለህ። ትክክለኛው ንገረኝ። አንተ ጋር ያለውን ኢየሱስ ውስጥ ነው፣ እኔና አንተ ውስጥም አሉ፣ የሰው ልጅ ሁሉ ውስጥ አለ። ዲፔንደንት ሆኖ የሚኖር ክርስቶስን አመልካለሁ ካልኩ ኦኬ ክርስቶስን አመልካለሁ ካልኩ አይ ቲንክ ከበቂ በላይ መልስ ይመስለኛል። ገባኝ። ስለዚህ ውስጡ ያለውን እኔ ስፔሲፊካሊ ነው እየጠየቅኩ ያለሁት፣ ስፔሲፊካሊ ነው። ስለዚህ አሉ ወይስ የሉም? ይቅርታ ታመልካለህ ወይስ አታመልክም? እነዚህን አንድ ላይ ምንም ሰዓት ላይ አሮ ነው ምን ብዬ ልመልስ ስለምችል፣ እሺ አዎ ልበልሽ በመጀመሪያ ምክንያቱም በኋላ ደግሞ ማብራሪያ ደግሞ ስለምችል በኋላ ደግሞ ማብራሪያ የመጨረሻ ጥያቄ ይሄንን ካሳየው ይዘጋብኛል እና ይሄን ጥያቄን ካሳየው ይዘጋብኛል። አሁን ምን አደርጋለሁ መሰለ አይተዋልና እነሆም እሺ ምን አለ ምን ሰውም እንደመሆኑ መጠን ለስጋ እንደሚገባ ተገረዘ፣ ሰውም እንደመሆኑ ስለ እርሱ መስዋዕት ምናምን እያለ ቀጠለ። የተገረዘውን አካል ታመልከዋለህ ወይስ አታመልከውም? ወይ መጀመሪያ ቆይ ከዛ በፊት ይሄ ቃልን ተዋህዷል ወይስ አልተዋህደም? ያልተገረዘ ሳይገረዝ ለምን እንደዚህ ስፔሲፊካል የምትሆነው? ምክንያቱም ግዴታ ስለሆነ ጥያቄ ነው። ግዴታ ነው። ጥያቄ የጠየቅኩን መልስልኝ። መጀመሪያ ቃልን ተዋህዷል ወይስ አልተዋህደም? they worship private parts እሺ ልትለው you know it okay they worship private parts በጣም ትችላለህ ጎበዝ ኧረ ጌታን ትችላለህ። ጥያቄው ኢየሱስ ሲወለድ ከመገረዙ በፊት ከ8ኛው ቀን በፊት ቃልን ተዋህዷል ወይስ አልተዋህደም? ይሄ ስጋው ማለት ነው። ይሄ ስጋው ቃልን ተዋህዷል ወይስ አልተዋህደም? ተዋህዷል። ወለከሉ አምላክ የሆነውን ኦኬ ቃልም እግዚአብሔር ነበር የተባለውን ቆይ ትመልስልኛለህ። እሱን በኋላ ላይ ታብራራለህ። ከተዋህደ በኋላ ተቆርጦ የተጣለውን ታመልከዋለህ ወይስ አታመልከውም? that's why ፍጡር አታምልኩ የምንለው ይሄ ነው። በቃ ትልቁ ምክንያታችን ጋይስ ፍጡር አታምልኩ የምንለው ይሄ ነው ምክንያት። መልስልኝ እባክህ። I'm analyzing some information ትላለህ። ቆይ no you're not you're asking your mind yes it's not true yes I am ትክክል እንዳልሆነ ገብቷል። የሆነ ነገር ብልጭ ብሎልሃል። ማሻአላ አላህ ሂዳያ ነው። እሺ አሁን analyzing ማለት ብልጭ ማለት አይደለም። no እሺ ና እሺ አሁን literally አሁን ለምን አዎ በቃ ያመልከዋል ጋይስ። ተጥሎ ተገርዞ የተጣለን አካል ያመልከዋል። ሪከርድ ጋይስ። ሁለተኛ ተገርዞ የቀረውን ፕራይቬት ፓርት ታመልከዋለህ ወይስ አታመልከውም? ያመልከዋል። አኪዩሬትሊ ታመልከዋለህ። ከየስ ታመልከዋለህ። ኢብራሂም ፕራይቬት ፓርት ታመልካለህ። አንዴ ታመልካለህ ወይስ አታመልክም? I don't አያመልከውም። ኢየሱስን አያመልክም። አላሁ አክበር። ጨርሻለሁ። ኢብራሂም ቀጥሉ። በቃ ይበቃኛል። ጆን ይሄን ጥያቄ በደንብ ግልጽ አድርግልኝ። ኢብራሂም ዘግተዋል፣ ወላሂ ዘግተዋል። ጆን አንድ ያለ ጆን ችግር የለውም ትምህርት ነው አለው። የሉቃስ ወንጌል ምዕራፍ 2 እንደዚህ ይላል፣ ሊገረዙ 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ኢየሱስ ተገርዟል አይደለ? አዎ ኢየሱስ ተገርዟል። ወላ ሀታ ኮሜንት ቤት አጥናቶች ምሳሌ እንደዚህ ተመልከት። ሲንጋዩ እንደተገረዘ ቃል በቃ ያስቀምጣል። በልደቱ እንደተገረዘ ኢየሱስ። እሺ ኢየሱስ ከመገረዙ በፊት ቃል ስጋ ሆኖ አይደለ? የዮሐንስ ወንጌል እንደዚህ ይላል፣ ቃልም ስጋ ሆነ ይላል። ቃል ምንድነው? መጀመሪያ ቃል ምንድነው? እግዚአብሔር። ቃል እግዚአብሔር ምን ሆነ? ስጋ ሆነ። ስለዚህ ሙሉ ኢየሱስ ሙሉ እግዚአብሔር ሆነ ማለት አይደለ? ስጋው ተዋሃደ አይደለ? ተዋህዶ ይባላል አይደለ? አዎ። ስለዚህ ኢየሱስ ሙሉ ሰው ሆነ። ግን በ8ኛው ቀን ላይ ከኢየሱስ ከአካሉ ሸለፈቱ ተቆርጦ ወጣ። ከኢየሱስ አካል ገባ። ኢየሱስ በ8ኛው ቀን ምን ሆነ? ሙሉ አምላክ ነበር። ከአምላክ ምን ተቆረጠ? ብልቱ ተቆረጠ። ጥያቄያችን ተቆርጦ የወጣው አምላክ አይደለም። መጀመሪያ
ስጋ መለኮት ተዋህደዋል አልተዋህደውም? አሉ አይ ቲንክ ተለይቷል እንዴ? ቃል ስጋ ሆነ አላልክም እንዴ ቅድም? ቃል ስጋ ሰው ሙሉ ስጋ ሊሆን ሙሉ አምላክ አይደል ሊሆን ሙሉ አካሉ አይደል እንዴ? እሺ ሙሉ አካሉ አምላክ ከሆነ ከአምላክነት ተቆርጦ ወጣ ብልቱ ተቆረጠ። ያ የተቆረጠው አካል ታመልከዋለህ መጀመሪያ? ኦኬ ሶ ቋስ አሁን እንዳሰብኩት ከሆነ አይ ቲንክ ሶ ቀጥልሽ። አውዝ ቢላህ በቃ ታመልከዋለህ። ተቆርጦ ስለዚህ አራት አምላክ ነው ያለው። ኢየሱስ አለ። የኢየሱስ ሸለፈት ከኢየሱስ ተቆረጠ እኮ። አውዝ ቢላህ አንተ ተቆርጦ ኢየሱስ ሸለፈት ቀደም ላሳይክ ራሱ ሲገረዝ ራሱ ፐርሰን ይለያያሉ እና አንድ ሌላም ልጨምርልህ። አንድ ሌላም ልጨምርልህ። አንድ ሌላም ነገር ልጨምርልህ። ቆይ ላላዛር አንድ 5 ሰከንድ ላላዛርም አልቅሶለታል። ስለዚህ እንባ ፈሶታል። ስለዚህ ያንን እንባም ታመልከዋለህ ማለት ብለህ መጠየቅም ትችላለህ። ቀጥል። አየሩም ራሱ ለዛ እኮ ላውጣለት። ቆይ አንዴ አንተ አልክ እንጂ እኔ ተዘጋጅቼ ነበር። ስጋ ደሙ እንባው ያው አየህ፣ ላቡ፣ ጸጉሩ፣ የተቆረጠው ጸጉር፣ ጥፍሩ፣ ጥርሱ በልጅነቱ የነበረው እነዚህን ሁሉ ታመልካለህ። ሞስት ደግሞ ችግር የሚመጣው እዚህ ጋር ሌላ ፐርሰንት ታመልካለህ። ሌሎች ፐርሰኖች አንድ ላይ ይመለካሉ። ሌላ ችግር ደግሞ ትልቁ ችግር ይሄን ታመልካለህ። በጣም ትልቁ ችግር ይሄ ይመለካል። ከማን እንዴት አድርገን ነው ይሄን የምንቀበለው? ይሄን እንዴት እንቀበል? ስጋ፣ አሳ፣ ቴምር ምናምን እንዴት አድርገን ነው የምንቀበለው? ይሄንን እሺ የሚሞትስ አካል እንዴት አድርገን እናምልክ እንዴ? እኔ ይበቃኛል በእውነት ቴንኪው በጣም ነው የምናመሰግነው። ጆን ኢሜጆችን ግን ኬት ነው ያመጣቸው? ከምር ገራሚ ኢሜጅ አለክ። አሩን ነው ከምር የኢምራን ስራ ነው። ኢምራን ነው ያስተማረኝ፣ እሱ ነው ቀሰም። ኦኬ እሺ አሁን ኤዲተር ይመስለኛል። አሁን ልቀጥል ወይስ ትቀጥላላችሁ ጋይስ? ኢብራሂም በቃ ጆንዬ ግን ወላሂ ይበቃል። ግን ጆን ወላሂ ይበቃል። ቢፌር ፌር ሆነና yes you crushed me you crushed me። ስለዚህ ልቀጥል። አንዴ ጆን እዚህ ጋር ማሰብ ያለብህ የሆነ ጨመቃማም አይደለም። አንተን አውቃለሁ ጥሩ ልጅ ነህ እና ፕሊስ እባክህ ወላሂ አስብበት። ቆይ አንዴ ልንገርህና ተቀጥል። ከዚህ በኋላ ጠይቅህ ግን እንድታስብ አንዴ ምክር ነው። እሺ ምክር ነው። አትፍራ፣ ችግር የለውም። ምክር ነው። እግዚአብሔር የሚናገረው ነገር እኮ አለ አስቀድሞ ራሱ ስጋ ሁሉ በስባሽ ነው ይላል። ስጋ ብስብስ ነው ራሱ ቃል በቃ ብስብስ ይላል። ስጋ ይበሰብሳል እና ፕሊስ ጆን አምሮን አሰራው በአላ ብልት ከስ እንዲህ ብሎ ይመለካል። ስጋ እንዲህ ብሎ ይመለካል በአላ ስጋ እንዲህ ብሎ ከማን ስጋ እንዲህ ብሎ ስጋ እንዲህ ብሎ የኢየሱስ ስጋ አምላክ ታላላችሁ። ስጋ እንዲህ ብላችሁ ታመልካላችሁ። ብልት አሁን ቅድም አንተ ምንድነው ብልት ታመልካሉ ነው ያልኩህ ቃል በቃል አይገሶ ነው ያልኩህ። አዎ ነው ያልኩህ። የኢየሱስ ብልት እንዲህ ብሎ ይመለካል። ተቆርጦ ወጥቶበታል። የተቆረጠ ነገር ከኢየሱስ የተለየ አካል እንዲህ ብሎ ይመለካል። I didn't say I guess አላልኩም። I think so ነው ያልኩት። እሺ በቃ ይሁን ችግር የለውም። አይገስም ቲንክም ያው ነበር። ልዩነት አለው ብዬ ነው። ገስ ነው ቲንክ ማሰብ ነው። ብራዘር ሐሳቡ ኮንቴክስቱ ገብቷል አይደለ? ምንድነው ቃላቱን ይለያያል ብዬ ነው። እሺ ችግር የለውም። ሐሳቡ ግልጽ ነው ብለሃል። በቃ ቃል በቃል አዎ ብለሃል አይደለ? ኢየሱስ ለበት ይመለካል አይደለ? ምንም ጥርጥር የለውም አይደለ? በቃ ወዴት የምትሄደው? በቃ ያለ ሸለፈት እንዴ ብሎ ይመለካል፣ ብልት እንዴ ብሎ ይመለካል። አመሰግናለሁ። በቃ ይበቃል። አሁን ጥያቄ በነገራችን ላይ አትበላ ኢብራሂም በጣም ሰማው። በነገራችን ላይ ስትል እኮ ያው በነገራችን ላይ ተብሎ ታዲያ ኮሪቲ የኢየሱስን ፍጡርነት ፍጡር ተመላኪነትን ካሳየን አቤት እሺ ቀጥል። just for a joke ቀጥል። just for a joke አሁን የኢየሱስን ፍጡርነት እንደዚህ ካሳየን የፍጡር አካልነት እንደዚህ ካሳየን ሊንግዊስቲካል የሆነ አፕሮች ይዘን አውዳዊ የሆነ አፕሮች ይዘን ደግሞ ኢየሱስ አምላክ እንዳልሆነም ልናሳይ እንችላለን። አሁን ይሄ በአጭሩ ሎጂካሊ መጀመሪያ ሐሳብ አንቀይራ። መጀመሪያ የቅድሙን ጨርስ ብዬ ነው። አንቀይርም። ልናሳይ እንችላለን። አንተ የምታወራው ነገር ካለ I will give you time። በቃ የፈለከው ታወራለህ፣ ችግር የለውም። አንተ ታወራለህ፣ በቃ ያው ጊዜ እሰጣለሁ። ግን እንደ አስተያየት አሁን የምነግርህ ለምሳሌ ዮሐንስ አንዳንድንም ሊንግዊስቲካል አፕሮች ይዘህ መተህ ማውራት ትችላለህ፣ ቋንቋዊ ማለት ነው። ከዛ ደግሞ ሌሎችንም ማለት ነው። እንደዚህ ይኸውልህ በመጀመሪያ ጋድ ዘ ሰን የሚባለው
ወይም ደግሞ እግዚአብሔር ወልድ ራሱ ነው ኢየሱስ ክርስቶስ ወይም ደግሞ he revealed himself in flesh ወይም ደግሞ in a human form የመጣው ራሱ ነው። ራሱ አምላክ ነው በሰው ፎርም የመጣው ገብቶሃል? ስለዚህ አንደኛ ጥያቄ የሚሆነው ማለት ነው አንተ በመጀመሪያ አንድን ሰው ፐርሰናሊቲውን ትወድለታለህ። ከዛ አንተ የምትለው ያንን ሰው አንተ እኮ ገዳ ለምሳሌ ስሙ ኢብራሂም ነው እንበል ወይ ኢብራሂም አንተ እኮ እንዴት ነው የምትመቸኝ በጣም ገራሚ ሰው ነው ምናምን ነገር ትላለህ። እንደዚህ እንድትል ያደረገ ፐርሰናሊቲው ነው። ቆይ አይደለም የማይገናኝ ነገር ሆኖ አይደለም እንዲህ አትነቅንቅ አንገትህን። እሺ ሶ እንደዛ እንድትል ያደረገ ፐርሰናሊቲው ነው። ነገር ግን የምትወደው ፐርሰናሊቲውን ብቻ ነው አይደለም የምትወደው ሰውየውን ነው። እንዴ ፐርሰናሊቲ እኮ እንዴ ስፔሲፊክሊ ከሁሉም ነገር ላይ መሄድ ይችላል። እንዴ አንጀት ውስጥ ያለውን ባክቴሪያ ወዳለው ልትለት አይደል? የምትወደው ያንን ሰው ነው። ገብቶሃል? ያንን ሰው ወዳለው ካልክ አንጀት ውስጥ ያለውን ባክቴሪያ ታያለ ማለት ያ ሰው እኮ አንድ ሰው ነው ራሱ ነው ማለት ቅድም ያልኩህ የንጉስ ሴናሪዮ ራሱ ኦኬ ቅድም ያልኩህ የንጉስ ሴናሪዮ ራሱ እኮ ይሄን ነገር ኢሉስትሬት ማድረግ የሚችል ነው። ምንድን ያልኩህ ንጉስ አለ በወታደር ፎርም መጣ ስፔሲፊክሊ ኢች ነገር ያየክ እንት ማለት ይችላል። ግን ያ ስቲል ምንም ሆነ ምንም ሊትራሊ ያ በወታደር ፎርም የመጣው ራሱ ያ በፊት የነበረው ንጉስ ነው። ስለዚህ ያ ንጉስ በወታደር ፎርም ስለመጣ ብቻ አይ እኔ አንተን ማከብረው ንጉስ ስትሆን ነው እንጂ በወታደርነት ስትልማ አትመቸኝም you can't say that because he is still the king። በወታደር ፎርም መጣ ለምን በለማኝ ፎርም አይመጣ? he is still the king ገብቶሃል? so you cannot worship him separately። ፐርሰናሊቲውን ወይም ደግሞ የመጣበትን ፎርም ከራሱ ከማንነቱ ወይም ደግሞ ከራሱ በቃ ከሰውየው ራሱ ሰውየው ፊዚክሊ ለይተህ ምንም እንትን የምታመጣው ነገር የለም ማለት ነው። ሊትራሊ በቃ ያ ሰው እኮ ራሱ አንድ ሰው እኮ ነው ማለት ክርስቶስ እኮ ክርስቶስ ነው አንድ ነው አይደል እንዴ? ማለት አንጀት ስፔሲፊክሊ ሁሉም ነገር ማየት ይችላል። ግን ያ ስጋውም ቢሆን ምኑም ቢሆን ራሱ አምላክ ራሱ ሰው ሆኖ የመጣበት ፎርም ነው። ጀስት ላይክ ንጉሱ ወታደሩን እንደመጣበት ሱት በለ ማለት ነው። ራሱ ወታደሩ ማለት ንጉሱ ወታደሩን የመጣበት እንትን አለ የወታደር ልብስ አለ አይደል? ሌላ ታሪክ አትበል። ኮሜንት ላይ አንድ ተምር በጣም የሚያቃጥል ሰው አይደል? ላይፍ ሾርት የሚል አይ እንድሳደብ እያደረከኝ ነው። ምንም ሌላ ታሪክ አይደለም የማወራው ነገር እንዳይገባ ካልፈለከ በስተቀር በደንብ ግልጽ ነው። አይ በጣም ስላናደደኝ ነው ሶሪ። ለዚህ ነው ኮሜንት ሳይኮ ይበላኛል ያልኩ። ኦኬ ሶ ስለዚህ ያ የወታደር የመጣበት ሱት አንተን አይመጥንም ማለት አይደለም። ምክንያቱም ስቲል ሂ ኢዝ ዘ ኪንግ ማለትም ያ ራሱ እኮ አምላክ እኮ አይ ቲንክ እዚህ ጋር እየተረዳችሁ ያላችሁ ነገር ራሱ እኮ ነው ወልድ ሰው ሆኖ የመጣ የሰው ፎርም ይዞ የመጣው። ሶ ታዲያ እንዴት ነው ያንን የሰው ፎርም ይዞ የመጣ አምላክ ታዲያ እኔ አንተ ዲቫይን ኔቸርን ነው እንጂ ማመልከው ሰውን የመጣበትን ሁኔታ አልወደውም ማለት አችልም። ስለዚህ ስፔሲፊክሊ ነጥለ የምታየው ነገር ሊኖር አይገባም ነው። ገብቶሃል? ሲቀጥል ደግሞ ይሄ አንዴ አሁን 5 ሰከንድ ሊትራሊ 5 ሰከንድ እና ሲቀጥል ደግሞ ዮሐንስ ራእይ ላይም ደግሞ የተገለጸው እኔ ይሄ ሕያው ነኝ ሞቼም ነበር ያለውም ማለት ነው። ሞቼም ነበር ግን ሕያው ነኝ አልፋና ኦሜጋም ነኝ ያለውም ማለት ነው። በ17 ላይ ማለትም ያለና የነበረው ነው ማለት አልፋና ኦሜጋ ማለት ነው። ሞቼ ነበር የሚለው ማለት ነው። እሱ ራሱ አንድ መልስ ነው። ገብቶሃል? 17 ላይ ያለው አብን የሚገልጸው አትለኝም። ወይ ጆን እንዴ ላውራ አቡነ መሳ ሀቢቢ ትቀጥላለህ። ግን አንዴ ቆይ በጣም ወሳኝ ሀሳብ ተነስቶብኝ ነው። አቡነ መሳ ትቀጥላለህ ሀቢቢ። ጆን አሁን የራእይ መጽሐፍ ላይ ነሳን ነገር ታወራለህ ብያለሁ። ታወራለህ ስለምን እንደሚሆን እናያለን። አንድ ጥያቄ ብቻ ወላሂ አልገባኝም እና ነው ምንድን ነው ያልከው? ንጉሱ አልከኝ ለማኝም ሆኖ ቢመጣ ወታደር ይመጣ እናከብረዋለን ያልከው አይደለ ጆን? አዎ በትክክል። ስለዚህ አምላክ ሰው ሆኖ ሲመጣ እናከብረዋለን አይደለ? አንድ ቆይ ጋይስ እዚህ ጋር ኢሳን ቲዩ ምናምን ይላል። አንዳንድ እያላችሁ ከቅድም ነው እየጨቀጨቃችሁ ነውና አስገቡት። አይ አስቀየርኩ አይደለም ማለት አስገቡት ለማለት ነው የሚረዳችሁ ነገር ካለ። ስለዚህ ኦኬ እሺ መልሰህ ቀጥልሽ። ስለዚህ አምላክ ሰው ሆኖ ሲመጣ እናከብረዋለን አይደለ? ሰው ሆኖ ስለመጣ አምላክ አይደለ? አዎ እዚህ ጋር ቁምና እሺ አሳማ ሆኖ ቢመጣ እናከብረዋለን። አሳማ ሆኖ ቢመጣ he is still the king yes he is still the king አምላክ አሳማውን ከመጣ አሳማውን እናከብረዋለን። ለምን አይጦን አይመጣም? ምንም ይወስ አቡሩ ቢቀርታ እኔ ሐሳቡ በደንብ ገብቶኛል። ሐቂቃ ማለት ነው ማለት አንድ ንጉስ ወታደር ሆኖ ቢመጣ ንጉስ ነው። ንጉስ ሆኖ ቢመጣ ንጉስ ነው። የንጉስናው ክብር ምንም አይቀነስም ማለት ነው። እስማማለሁ በዚህ ነገር ግን
ንጉስም ሆነ ወታደርም ሆነ ሰው ከመሆን የዘለለ ነገር የለም። ይሄ ምሳሌ የሚሰራው ለሰው ነው እንጂ ለአምላክ አይደለም። ገባ? ለሰው ከሆነ እስማማለሁ፣ ለአምላክ ግን ይሄ ምሳሌ በጭራሽ አይሰራም ማለት ነው። ሲቀጥል ደግሞ ሮሜ ላይ የጠቀስከውን ሀሳብ አሁንም ደግመህ ብታብራራልኝ ደስ ይለኛል። ሮሜ 3:30 ላይ ምንድን ያልከው? እስኪ አምላክ ላይ ባጭሩ ሀሳቡ ራሱ ምን ለማለት እንደፈለገ እንዳብራራልህ እኮ ነው የሚፈልገው። ሀሳቡ ራሱ አልተገረዘም፣ ቅድም እንዳልኩህ ሰው ነው እስከመጣ ድረስ የሚለው ነው እኮ። ተገረዘ የሚለው ስለ አምላክ ነው እያወራ ያለው ወይስ ስለ ሰዎች፣ ስለ አህዛብና ስለ አይሁዳውያን ነው እያወራ? ስለ አይሁድም ስለ አህዛብም አምላክ ለሁለቱም አምላክ ስለሆነ ነው እያወራ ያለው። ልብ ካልከው የአህዛብስ አምላክ አይደለምን? ከዛ የአህዛብም አምላክ ነውና ወይም ነው ደግሞ የአህዛብም አምላክ ነው ይላል። የተገረዘው የተገረዘም ያልተገረዘም ብሎ ነው የገለጸው። የተገረዘም የምትለው ላይ ብቻ ፎከስ አታድርግ። የተገረዘም ያልተገረዘም እያለ እያወራ ያለው ኦልሬዲ ኢየሱስ ክርስቶስ የተገረዘም ነው ያልተገረዘም ነው የሚል ሀሳብ ነው እየሰጠን ያለው። ክፈተው እስኪ ማለት እስኪ ባይብሉ ክፈተው። ሮሜ አጠገቤ ያለ ከፍቼ ነው አንዴ በቃሌ የምነግርህ መስሎን እስካሁን። አቤት እያነበብክማ ነው። እያነበብክ እንደሆነ መጣው። እሺ ጋይስ መጣው። አንዴ መጣው። አራት ይዤ ነው ተቀጥሎ። እሺ ጋይስ ኢምሮ አለ ክፈተው እስኪ ሮሜ 3:30 እንበላለን። እንዳፈራ you would love to 29 ምን ይላል? እግዚአብሔር የአይሁድ አምላክ ብቻ ነውን? የአህዛብስ አምላክ አይደለምን? አዎን የአህዛብም አምላክ ነው። የተገረዘውን በእምነት ያልተገረዘውንም በዚያው እምነት የሚያጸድቅ አንድ እግዚአብሔር ብቻ ነው የሚለው። ስለ ኢየሱስ ክርስቶስ መገረዝ የሚያወራው የትኛው ክፍል ነው? ኦኬ ጥሩ። እዚህ ጋር የተገረዘውንና ያልተገረዘውን ሲል በመጀመሪያ በአይሁድ ጊዜ የተገረዘ አንድ ሰው አሁን በክርስትና እንደተጠመቀ እንደምንለው ሁሉ መገረዝ ነበር የነበረበት በአይሁድ ጊዜ ማለት ነው። ስለዚህ እዚህ ጋር ኢትስ ቱ ኢንተርፕሬቴሽን ማለትም የተገረዘና ያልተገረዘን ሲል አንድም የሚያወራው ማለት የመጀመሪያው ትርጉሙ አንተ እንዳልከው ነው። እሱን ለመናገር ማለት እኔ ቀጥታ ወደ ሁለተኛው ኢንተርፕሬቴሽን ስለሄድኩ ነው። በመጀመሪያ ኢንተርፕሬቴሽን አንተ እንዳልከው የተገረዘውንም ሆነ ያልተገረዘውን አህዛብም ሆነ አይሁድ በመጀመሪያ ማለት ነው። አይ ሚን ሁለት ባይብል በነገራችን ላይ በአንድ ኢንተርፕሬቴሽን ብቻ ዘዴ አይፈታም በሚለው ነው የሄድኩልህ ማለት ነው እንጂ የመጀመሪያው ዳይሬክትሊ ትርጉሙ አንተ ቅድም እንዳልከው ነው። እዚህ ጋር የተገረዘውንም ያልተገረዘውንም የሚያጸድቀው አምላክ ሲል እዚህ ጋር የአህዛብ አሁን በእኛ ጊዜ የተጠመቀውና ያልተጠመቀው እንደማለት ነው። ተጠመቀም አልተጠመቀም ማለትም ደግሞ ማለት መጠመቅና አለመጠመቅ ዋና ነገር ኖሮት ማለት ዋና ነገር ሳይሆን ቀርቶ ሳይሆን ነገር ግን የተገረዘ የአይሁድ አካል ነው ማለት ከአይሁድ ነው፣ ያልተገረዘ ደግሞ ከአህዛብ ነው። ስለዚህ የተገረዘውንም ያልተገረዘውንም እግዚአብሔር በአምላክነቱ የሚያጸድቀው አምላክ አይደለምን ነው የመጀመሪያው። ሁለተኛው ወይም ደግሞ እንደ ሰምና ወርቅ አድርገን ብንወስደው ለምሳሌ ወርቁ ደግሞ የሚሆነው ምን መሰለህ? የተገረዘውን ሲል ኢየሱስ ክርስቶስ እንደተገረዘ የታወቀ ነው። ግን ደግሞ ያልተገረዘውን ሲል if you know the history ታሪኩን የምታውቅ ከሆነ ሊገረዝ ሲል ያ ሰውዬ ሊትራሊ አልገረዘውም ማለትም ደግሞ ምላጩን ላይ አላሳረፈውም። ነገር ግን ምላጩን ሳያሳርፍ ራሱ እዛ ኢንስታንትሊ ተገርዞ የተገኘው ማለት ነው። that means ማለት ነው ጥያቄ ሚስአንደርስታንዲንግ እንዳይኖር ምናልባት ጆንዬ የኔ ጥያቄ የነበረው በቃ ያንን ጥቅሱን አውድን እየመጣህ ስታነብ እኔ የተረዳሁት ምንድን ነው ስለተገረዘው ስለ ኢየሱስ ክርስቶስ እንደሚናገርና የተገረዘው ኢየሱስ ክርስቶስ ደግሞ የአህዛብም የአይሁድም አምላክ እንደሆነ ይገልጻል ምናምን ብለህ ነው ያልከው። ኦኬ የመጀመሪያው ሀሳብ አንተ ባልከው መልኩ ነው። ለተገረዘውም ላልተገረዘው ማለት ለአህዛብም ለአይሁድም እግዚአብሔር አምላክ ነው የሚል ሀሳብ ነው የያዘው የሚል ሀሳብ አነሳ። ይሄ አንዱ ክፍል ሲሆን ሁለተኛው ክፍል ደግሞ በሰምና በወርቅ ላስረዳ ብለህ ኦኬ በዚህ መልኩ ያስረዳ የሆነ ኮሜንተሪ ኤቪደንስ አለ። አንድ ኮሜንተሪ በዚህ መልኩ የፈታው አለ። አንድ እሱ ነው። ሁለተኛው ነገር ደግሞ ኢየሱስ ኦርቶዶክስ ነህ እንደዛ የሚፈቱት አሉ ነው ገብቶሃል? እመጣለሁ። ኦርቶዶክስ ነህ? ፕሮፋይል ያስረዳል። አይ ካቶሊኮችም ስለሚያደርጉት ምንም እንትን አዲስ ነገር ነው። ፔይንቲንግ ስልቱ የኦርቶዶክስ ነው የሚለው ነው። ልብ ካልከው ካቶሊኮች እንደዚህ አይደለም ፔይንቲንግ ስልታቸው። እሺ ይቅርታ አመሰግናለሁ። ኦርቶዶክስ ከሆንክ ጥር 6 የሚከበር በዓል አለ ታውቀዋለህ? ግዝረተ ኢየሱስ ተብሎ የሚከበር በዓል አለ።
አዎ ኢየሱስ ክርስቶስ የተገረዘበት ቀን አንተ እያልክ ያለኸው ደግሞ የቤተ ክርስቲያንን አስተምህሮ ቀጥታ እየተላተምክ ያለኸው። ቤተ ክርስቲያን ኦፊሻሊ ጥር 6 የኢየሱስ ክርስቶስን የግዝረተ በዓል ታከብራለች ኦፊሻሊ ማለት ነው። ምክንያቱም ምንድነው ተብሎ ሲጠየቅ ሉቃስ ወንጌል ላይ የተጠቀሰውን የሆነውን ጥቅስ በመጥቀስ ኢየሱስ ክርስቶስ የተገረዘበት ዕለት ስለሆነ እናከብረዋለን የተገረዘበትን ዕለት ብለው ይላሉ። አንተ አሁን ሁለት ነገር እየጠየቅ ያለው አንደኛ ኮሜንቴሪ አንተ ባስረዳኸው መልኩ ኢየሱስ ክርስቶስ መገረዙን ያስረዳል ይሄ ጥቅስ ብሎ ይሄ ሮሜ ወደ ሮሜ ሰዎች ምዕራፍ 3 ቁጥር 30 ይፈታ አለ። አንድ ሁለተኛ ኢየሱስ ክርስቶስን ሊገርዘው በሄደ ጊዜ ምላጩን ይዞ ነው የሄደው እንጂ አልገረዘውም የሚል ሐሳብ አንስተሃል። ለዚህስ ማስረጃው ምንድነው? እነዚህ ሁለት ነገራቶች መልስልኝና ከዚያ በኋላ ሌላ ሐሳብ አላነሳም። ከኢምራን ጋር ዮሐንስ ራእይ ላይ እንድታወሩ ስለምፈልግ ማለት ነው። አመሰግናለሁ። ኦኬ እሺ። በመጀመሪያ ጥያቄክ የኔ እኮ አልተገረዘም እኮ አልኩ። ገብቶሃል? ኢን ሂውመን ሴንስ እዚህ ጋር እንደምታየው ፊዚካሊ ምላጩ አላረፈበትም። ገብቶሃል? እንትኑ ማለት ነው ታሪኩ እንደሚያስረዳው ማለት ጥር 6 እንደሚከበር ካወቅ መቼስ ታሪኩን ታውቃለህ ብዬ አስባለሁ። ማለት ጥር 6 እንደሚከበር እኔ አሁን ለምሳሌ ስፔሲፊክ ሊኖቱን ለመናገር ጥር 6 እንደነበረ ማለት ነው አይ ሚን እንደዚህ ከኮንቴክስቱ ጋር ከምናወራ ነገር ጋር ጥር 6 እንደሆነ አወቅኩ እንጂ ማለት ተረዳውክ እንጂ ጥር 6 እንደነበረ ስፔሲፊክ ሊኖቱን ለመናገር ማለት ነው አም ኖት ኢን ሰች ዌይ ማለት እንደዚህ ስፔሲፊክሊ ቀናቶችን ብዙ ማቅሰው አልነበርኩም። ቴንክ ዩ እንደም ስለነገርከኝ። ነገር ግን አንተ ቀኑን ካወቅ ስፔሲፊክሊ ሂስቶሪውን ማወቅ አይቀርም ብዬ ስላሰብኩ ነው። ስቶሪውን ካወቅከው በደንብ ማለት ነው ስቶሪው ላይ ምንድነው የሚለው ሊትራሊ ምላጩ አርፎ ደሙ አልፈሰሰም ነው። ገብቶሃል? እንጂ ኢትስ ናት አልተገረዘም እና ምላጩ ነክቶ ደሙ አልፈሰሰም ይለያያል። ኢንስታንት አንዴ አብሮ መሳ ተቀጣጣሪ ንጋት አለብን። ጆን መሰለ ችግሩ አሁን ለተናገርኩ ነገር ማስረጃ አላቀረብክም። አንደኛ ግዝረተ ኢየሱስ ጥር 6 ነው የታወቀ፣ አንተ ካነበብከው ጥሩ ነው። አሁን ሁለተኛ ደግሞ አልተገረዘም ምላጩን ያረፈበት ይባላል ነው ያልከውና ፕሊዝ ማስረጃ ለሱ ምላጩ ያረፈበትና የሚለው ማስረጃ ነው እንትን ነው እስና በመጽሐፍ ቅዱስ ላይ አይደለም እኮ የሚገኘው። በነገራችን ላይ አንተ ሃይማኖተ አበውና ታምረ ማርያም ሌሎች ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍቶች የምታነብ ከሆነ እነሱ ላይ ሳታገኙ አትቀርም ብዬ አስባለሁ። እንደዛ የሚል አላየሁም። ስጠኝ አንተ የለህም እንደዛ የሚል አንተ ማስረጃ። ኦኬ ሶሪ እንትን ነው መጽሐፉን ስፔሲፊክሊ ልጠቅስልህ አልችልም፣ ምክንያቱም የመጽሐፉን ስም አሁን ስፔሲፊክሊ አላውቀውም። ግን ያው ከቤተክርስቲያን መጽሐፍቶች ውስጥ መጠቀሱ የማይቀር እንደሆነ የታወቀ ነው። ምክንያቱም አይ ቲንክ ከዚህ ውስጥ ለመናገር የማያውቃለ ማለት ታውቁታላችሁ ብዬ አስባለሁ። ታሪክ ያለው የሙስሊም ቤት ነው። ካለ ማስረጃ ማለት አይፈቀድም። በቃ ማስረጃ የለም፣ ጨርሻለሁ። አብሮ ማይሰቀጥል ማስረጃ የለም። ኦኬ አይ ሊትራሊ መጽሐፉን ይዤ ልመጣለሁ ካስፈለገ በሌላ ኮንቨርሴሽን ማለት ነው። አሁን ለጊዜው ስላለ ወይም ደግሞ የመጽሐፉን ስፔሲፊክሊ ስም ስላላወቅኩ አይ ቲንክ ሃይማኖተ አበው ላይ ራሱ ብትፈልግም ታገኘው ይመስለኛል። ሃይማኖተ አበው ላይ ጠፍቶ ነው ቼክ አድርገው። በተቃራኒ ነው ጆኒ፣ አሁን አንተ ከምትናገረው በተቃራኒ ነው። የክርስትና አስተምህሮ የቤተክርስቲያን የኢትዮጵያ የኦርቶዶክስ ቤተክርስቲያን የምታስተምሯት አስተምሮ አንተ ከምትናገረው በተቃራኒ ነው፣ እውነቱን ለመናገር ማለት ነው። ካልሆነ ግን ማስረጃ ማምጣት አለብህ። ምክንያቱም ቤተ እምነትህን ወክለህ ከሆነ ማስረጃ ማምጣት አለብህ። አይ የራሴን ነው የምናገረው ካልከ ግን ኖርማል